ጋሽዬ ሩታን ይዞ አብርሽ ጋር ሊሄድ ነውና ጋሽዬ ራሱ አልፈልገም ነበር፣ ግን ግዴታ መሆን ያለበት ነገር ስለሆነ ነው። አብርሃም ገና ያልታረመበት ብዙ ጉድ አለበት። ገብቶሃል? ብዙ ጉድ እስካለበት ድረስ እንደገና ሩታ እሱ ሩን ድረስ አትሄድም። ከጋሼ ጋር ሆነሽ ሩታና አብርሽ እንዲገናኙ ማድረግ እኮ ነው። ቀላል ነገር እኮ ነው። ሩታ አታገኘውም። ሩታ ፍላጎት የላትም ማለት አንቻችን። እኔ ፍላጎት የላትም አይደለም ያልኩ። ፍላጎት እኮ እንዴት አይኖራትም? የልጁ አባት ነው። እና ታዲያ እኔ ፍላጎት የላትም አይደለም እያልኩ ያለው። እና ታዲያ ግን አሁን ባለችበት ሁኔታ ማግኘት አትፈልግም ነው በቃ። ማስታረቅ ከተባለ አሉ እናት አባት መልስም ባይገባ ኖርማል ነው፣ ችግር የለውም። እናት አባቷ አሉ፣ ወንድም አላት፣ እህት አላት፣ ሞልቷታል። እያወቅሽ እንደዚህ እንደማይገባ እያወቅሽ በእነሱ ፊት ለምን ፈልግ ይቀመጥ። ስለዚህ ከጋሼ ጋር ሆነን ቢያንስ ሩታ የሚቀርባት ቦታ ከፈለገች እኛ በባጃጅ ሚዛናት እንሄዳለን። በቃ እንደዛ ከሆነ ከአራስ እስክትወጣ ድረስ ጠብቋት። አራስ ናት። አሁን በፀሐይም በምንም እንዲታረቁ አፈልጉም እና ለምንድን ነው የምንፈልገው እኮ? ከፈለጋችሁ ምን ችግር አለው? ጋሽዬ አለ እኮ አለ። አብርሃም ደግሞ ጊዜ የለውም፣ ከሜላ ጋር ሊሄድ ነው። ሂድ፣ መንገዱን ጨርቅ ያርግለት። ይሄዳት በይ። ሂድ፣ መንገዱን ጨርቅ ያርግለት። የሰው ህይወት ላይ አንቺ ሂድ ማለት አትችይም። ይሄ የአብርሃም ሩም ሩታ ትጠራና ትምጣ ይዘሽልን ነይ ከጋሼ ጋር ይገናኙ እና አምጭልን እያላት ነው ማለት ነው። እና ከፈለገ እና ወደ ውጭ ሀገር ሊሄድ ነው እና ስለዚህ ይገናኙ ምናምን እያለ ነው እንግዲህ እዚህ ጋር ቢኒ ማለት ነው። ይሄድ ከፈለገ ጥርግ ማለት ይችላል። እና ቤቷ ሽማግሌ ልኮ በስነ ስርዓት በሽማግሌ ይቅርታ መጠየቅ እንጂ ወደዚህ ትምጣ በባጃጅ ይዘናት እንሄዳለን እነዛ መሆን የለበትም። እንደዛ ሳይሆን ወንዶች ከሆናችሁ እውነትም የሷ መልካም ሰዎች ከሆናችሁ በስነ ስርዓት ጋሽዬን ሽማግሌ ልኮ በስነ ስርዓት ተገናኝቶ ምናምን ነገር ነው መሆን ያለበት እንጂ እንዴት ነው አንተ የአብርሃም ሩታ የምትሄዱ ይሄን ያክል የሚያለማመጣት ምንድነው? የልጁ አባት ራሱ ቢሆን አትለማመጠውም። በስነ ስርዓት እንገናኝ ላግኛት ካለ ብሯ ድረስ ሄዶ ቤቷ ድረስ ሄዶ ተለማምጦ ለምኖ አሳምኖ መሄድ የሚችለው ይዞ መሄድ የሚችለው እሱ ነው እንጂ አክስቴው ተጠርታ መጣ ከዛ አገናኝቶ እዛ ተገናኝቶ ማውራት አይቻልም። መሆን የለበትም ሲጀመር ይሄንን ማለት ነው። ለምንድን ነው ራሷ ዝቅ መታደርገው? ራሷ ዝቅ አታደርግም። ራሷ መታስከብር ሴት ነች። እሱ ትዳሩን አላስከብርም ካለ ራሴን አላስከብርም ካለ ሁሌ ውርደት ነው የምፈልገው፣ ሁሌ መዝቀት ነው የምፈልገው ካለ እንግዲህ ጥርግ ማለት ይችላል፣ እንደፈለገ መሆን ይችላል፣ መብቱ ነው። እኛ እናስገድደውም፣ እነሱም አያስገድዱትም። ስለዚህ የራሱ ጉዳይ ማለት ነው። እንዴ አክስቴው በጣም ትክክል ነች ሲጀመር ማለት ነው። ተለማምጣ ሳይሆን ማምጣት ያለባት እሱ ነው። ተለማምጦ መውሰድ ያለበት ማለት ነው። በእርግጥ የልጁ አባት ነው። እሷ ክፋት አስባ አይደለምና ያክስቴው ማለት ነው ሩታ አክስት ክፋት አስባ ወይ መጥፎ ነገር የሷ መልካም ነገር እንትን ብላ መጥፎ ነገር እንትን ብላ ሳይሆን በስነ ስርዓት አስባላት ነው። ሴት ናት፣ መከበር አለባት። ስለዚህ እንደዛ ስለሆነ እናንተ ደግሞ አምጥታችሁት ጠርታችሁን ደግሞ አውጥታችሁ ማነጋገር ነው። ወይም ደግሞ ብቻውን መጥቶ ይቅርታ መጠየቅ ቤቷ ድረስ ሄዶ ወይም ደግሞ እሷ ጠርቶ ይዟት ወጥቶ ምናምን ነገር ፋፈሻ አድርጎ ተዝናንተው መሆን ነው እንጂ ዝም ብሎ መንገድ ላይ በሰው ተላላኪነት አንተ ይቅርታ ስለጠየቃት ለሱ ታረቂው ይቅርታ ምናምን ነገር የሷ ይቅርታ የምትጠይቅላት ሰው ምንም ያደርግላትም እሱ ነው ታርሞ ከስተቱ ታርሞ ያለው ይቅርታ ምናምን ማለት ያለበት ማለት ነው። አንተ አይደለክም ይቅርታ ማለት ያለበት ጥፋተኛው አንተ ስላልሆን ማለት ነው። ስለዚህ አሁንም ደግሞ ቢኒ ወደዛ እየሄድኩ ነው፣ ወደሱ እያደላህ ነው ማለት ነው። እንደዛ አይደለም ማስታረቅ ካለብህ ሁለቱንም በሚወስድ መንገድ ነው ማስታረቅ ያለብህ።